ሀና ያስመሰለች ቢመስላትም ነገር ግን ማስመሰሉን አልቻለችበትም። ለምሳሌ ከእርግብ ጀርባ ሆና መቼውንም ይቅር እንደማትላትና ይቅርታ እንደማታደርግላት ትናገራለች። ከእርግብ ፊት ለፊት ስትሆን ደግሞ የምትናገረው እስከሚጠፋባት ድረስ ትደናበራለች። እርግብ እንደውም የበላይ ሆና እሷ ናት እቀጭ እያደረገች ነገሮችን የምትናገራት። ሀና ማስመሰሉን በጭራሽ እየቻለችበት አይመስለኝም። ቤተሰብ እናንተስ እንደታያችሁት የሀናን ማስመሰል ይልቁንስ ለእርግብ ቢሰጧት የሚሻል ይመስለኛል። ሌላው አቶ ኖላዊ ከፋኖሴ ጋር ይጋባ የምትሉ ካላችሁ እስኪ በላይ ካሳዩኝ። አቶ ኖላዊ ፎንቃ ቢጤ ሳይገባለት አይቀርም ከፋኖስ። ፋኖስዬም እንደምታዩት ወደ እሱ ጠጋ ጠጋ የምትል በዛ ላይ ደግሞ አረብ ሀገር እያለች የሰራቸውን ገንዘቧን ቤተሰቦቿ ቀልጠፍ አድርገው የበሉባት ስለሆነች ስለ ቤተሰቦቿ ምንም ያክል ደንታ የላትም። ሌላው ሀኒቾ ናት። አሁንም ሀኒቾ አሴርን፣ ኤልያስን፣ እዝራን ሶስቱንም ወንዶች እያዋራች ነው። በጣም በሚያሳዝን ሁኔታ ደግሞ አሁን ኤልያስ እኔ ከምንም በላይ እያሳዘነኝ ያለ ልጅ ነው። ኤልያስ ከሚገባው በላይ ሀናን ይወዳታል፣ ያፈቅራታል። እሱ እንደሚወዳት እንደሚያፈቅራት እያወቀች እንዴት ከሌላ ወንድ ጋር ትሄዳለች? የዛ ጊዜ ኦኬ ፍቅሩን አልተቀበለችውም። ነገር ግን አንቺን እስከማገኝ ድረስ መቼውንም ቢሆን ሌላ ሴት አላገባም እያለ እንደሚነግራት ደግሞ ጠንቅቃ ታውቃለች። እና ይህን ሁሉ እያወቀች እንዴት ከእዝራ ጋር ፍቅር ልትጀምር ቻለች? ማለት የኤልያስን ነገር ለምን አላስታወሰችውም? ለምንስ ሶስቱንም ወንዶች በአንድ ቃል ታዋራቸዋለች? አሁን እኮ ችግሩ እንደው ታውቃላችሁ ቤተሰብ፣ ኤልያስንም ታዋራዋለች፣ አሴርንም ስታገኙ ታዋራዋለች፣ እዝራንም እንደዛው። ከማን ጋር ነው መሆን ያለባት? ቆይ ለምንድን ነው እንደዚህ የምታደርገው? ማስመሰል ራሱ አልቻለችበትም። ቤተሰብ እኔ አሁን ሀና በጣም እያስጠላችኝ ነው። ጌታን አላቅም እናንተ እንዴት እያያችኋት እንደሆነ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ጤናቸውን ትርፍርፍ አድርጎ ይስጣችሁ ፈጣሪ። ሀሳባችሁንና እቅዳችሁንም ያሳካላችሁ። ከምንም በላይ ጤና ነውና ደግሞ ጤናችሁን ያጎናጽፋችሁ። ቤተሰቦቼ ያው የተለመደውን ላይክና ሼር ሰብስክራይብ ማድረጋችሁን ደግሞ አትርሱ ማለት ነው። እና ስለ ሀና ሀሳብ አስተያየታችሁን በነገራችን ላይ ዛሬ እፈልጋለሁ። ሀና ለምንድን ነው እንደዚህ የምታደርገው? ለምን ለኤልያስ እንደዛ ተስፋ ሆነው አሁን ተስፋ እንዲቆርጥ አደረገችው? አሴርም በእሷ ምክንያት አሁንም ድረስ እየተሰቃየ ነው ያለው እና እሷ ያለችው ደግሞ ከእዝራ ጋር ነው። በጣም ነው የሚያሳዝነው። እንግዲህ ኤልያስ ከደሴ ጽዮን እንድመጣ አድርገዋለች። ከደሴ እንድመጣ ካደረገች በኋላ መናገር ያለባትን ተናግራለች። መናገር ያለባትን ከተናገረች በኋላ እሱም ለሀኒቾ ደውሎ ሀኒቾን እንዳገኛት ካደረገ በኋላ ነገር ግን ምንም አይነት ሰላምታ እንኳን የእግዜር ሰላምታ እንጂ ከዛ ውጭ ምንም አይነት አላላትም። ምንም ንግግር አልተናገረም። እሷ እንደውም ሰፍ ብላ ሮጣ ነበር ያቀፈችው። እሱ ግን ሰላምታው ራሱ ቅዝቅዝ በረዶ ታውቃላችሁ፣ ላይክ እንደ በረዶ ሆኖ ነው ሰላም ያላት። እሷም የተፈጠረውን ነገር አልገባትም። ለምን እንደመጣ ማን ደውሎለት እንደመጣ ፍቅረኛ እንደያዘች ማን እንደነገረው ራሱ አታውቅም። ጽዮን የምትባለው ይቺ መሰሪና ከይሲ ናት ይሄን ሁሉ ያደረገችው። እሷ እንደውም ኦኬ አሴር ነው የነገር አይደል ሌላ ፍቅረኛ እንዳያስኩኝ ስትለው አሴር ማን ነው ጆሮ ማለትሽ ነው? አረ በጭራሽ እሱን አላገኘሁም ነበር ያላት። እሷም ቆይ በስንት ጊዜያችን ተገናኝተን ታዲያ ለምንድን ነው በደንብ ሰላም ማትለኝ? ከተገናኘን እኮ ቆይተናል። እኔ ናፈቀኸኛል እኮ ነበር ያለችው። እሱም ምን ዋጋ አለው በደንብ ሰላም አልኩሽ አላልኩሽ የሚለውጠው ነገር የለም። ለምን መጣህ ታዲያ? የመጣሁትማ አንቺን ላጅብሽ ነው። ማለት አልገባኝም። ያሰርግሽ ላጅብሽ ነው የመጣሁት ነበር ያላት። እሷም በጣም ደንግጣ ማን የነገረ? አሴር ነው የነገረ? ኧረ በጭራሽ አሴርንማ አላገኘሁትም። አሴርን የት አግኝቼው ነው የሚነግረኝ ነበር ያላት። እሷም ግራ ተጋብታ ሰላምታዋን በደንብ ሳትጨርስ በበቃ ልሄድቻው በጣም ነው ማዝነው ግን ብሏት ነበር ትቷት ሄደው። እሷም ግራ ተጋብታ ቆይ ምን ሆኖ ነው ይሄ ልጅ? የተፈጠረ ነገር አለ? ምን ሆኖ ነው እያለች ለራሷ እያወራች ቀጥ ብላ ወደ ቤት ነበር የመጣችው።
ከቤት ስመጣ ምናሴ ስለነበረ ምናሴ ቁጭ ብሎ ስለነበር ያው ሁልጊዜ ያው ኩርፋ ነው የምትመጣው የሆነ ነገር ሲፈጠር። ስለዚህ ምናሴ ያው የወንድምነቱን ጠይቋል። የተፈጠረውን ነገርም አስረድተዋለች። እሷ ታዲያ ማለቴ ኤልያስ ከእሷ ውጭ ህይወት እንደማይኖረው እሷም ደግሞ ከእሱ ውጭ ህይወት እንድኖራት የማይፈልግ ከሆነ ለምን ከእዝራ ጋር ፍቅር ጀመረች? ይሄ ሌላ ጥያቄ ነው። ማለቴ ቢያንስ እሱን እኔን አጠብቀኝ፣ ካሁን በኋላ አንተን አልፈልግህም፣ እኔ ሌላ ህይወት ጀምሬያለሁ ማለት ነበረባት። እሱ አሁን ከእዝራ ጋር አሸሸ ገዳሜ እያለች ነው። እና ሶስቱን ወንዶችም አሁን ገና እያባላቻቸው ነው ያለችው። በጣም ነው የሚያሳዝነው። በነገራችን ላይ ከሀኒቾ አፍቃሪዎች እውነትም አሴር በጣም ይወዳታል። አሴር ለእሷ ደስታ ሲልና ለእሷ ማለት ጥሩ ህይወት እንድኖራት ሲል እሱ ውስጡን እየታመመ ትቷታል። ነገር ግን ኤልያስ እንደዛ አይደለም። ልጁን ቢያገኘው ራሱ አናቱን ብሎ የሚገላግለው ነው የሚመስለኝ ሳስበው። በነገራችን ላይ አዲስ አበባ እስከኖረ ድረስ ዝም ይለዋል ብዬ በጭራሽ አላስብም። ምናልባትም እናቱን ብሎ ወደ ደሴ ካልተመለሰ አዲስ አበባ እስከኖረ ድረስ እዝራን ካገኘው በቀላሉ እንደማይፋታው እርግጠኛ ነኝ። በዛ ላይ ደግሞ አሴር እና ተምቹ እዝራን ያውቁታል። ነገር ግን እነሱ የሆነ ነገር ያደርጋሉ ብዬ በጭራሽ አላስብም። እንደውም አሴር ምንድን ያለው ለእሷ ደስታ ስንል ለእሷ ህይወት መሳካት ስንል እሷን እንተዋት፣ በቃ እሷ ደስተኛ ሆና ትኖርበት ነበር ያለው። ለማንኛውም እንግዲህ ለምናሴ ስትነግረው ኤልያስ ከደሴ እንደመጣ እና ደግሞ እሷን ብሎ እንደመጣ ሲነግራት ምናሴም ያው የወንድምነት መምከር ያለበትን አንቺ ልብሽ ከመረጠው ጋር ነው እንጂ መኖር ያለብሽ፣ ያፈቀረሽ ያፈቀረሽ በጭራሽ ሌላ ነገር ሊሰማሽ አይገባም። ሁልጊዜ ለሰው እንደኖርሽ ነው አንቺ፣ ስለዚህ ስሜትሽን ብቻ ተከታይ ነበር ያላት። ነገር ግን እሷ የኤልያስን ነገር ጠንቅቃ ታውቃለች፣ ከእሷ ውጭ ህይወት እንደማይኖረው እሷም ደግሞ ከእሱ ውጭ ህይወት እንዲኖራት አይፈልግም። ይህንን ነገር ደግሞ በቀላሉ እንደማይፋታ ታውቀዋለች። ወይም በራሱ ላይ የሆነ ነገር ያደርጋል፣ ያለበለዛ ደግሞ እዝራን አናቱን ብሎ ይገላግለዋል ማለት ነው። እና አሁን ሀና ጭንቀት ውስጥ ናት። ቤተሰቦች በጣም ተጨንቃለች። እንግዲህ ምን እንደሚፈጠር ወደፊት የምናየው ይሆናል። ነገር ግን ቤተሰብ ድራማውን በጣም ከሚገባው በላይ እያንዛዙት እያስጠላ መጥቷል። ሊያልቅ ነው ስትሉት የሆነ ነገር ይጨምሩና አንዛዝተውት ቁጭ ይላሉ። በሉ ደግሞ ለሀና አራተኛ አፍቃሪ አምጡላትና አራተኛውን አፍቃሪ አፍቅራ ቁጭ ትበል። በጣም የሚገርም ነው። እኔ ግን ምን እንደምል ታውቃላችሁ ቤተሰብ? ኤልያስ ሰላምዬን አግኝቷት ከሰላምዬ ጋር ተዋውቆ የሰላምዬ ፍቅረኛ ቢሆን እንደዛ አሰብኩኝ። እውነት ሁለቱ አንድ ላይ ይሄዳሉ ብዬ አስባለሁ። ያው የሀና ፍቅረኛ የነበረው እንደት ብሎ የሰላም ይሆናል የሚለው ካልሆነ በስተቀር እውነት ሰላምዬና ኤልያስ ተገናኝተው ፍቅረኛ ቢሆኑ እኔ በበኩሌ ደስ ይለኛል ማለት ነው። ሌላው አቶ ኖላዊ ፍቅረኛ አግኝቷል። ፎንቃ ገብቶለታል። ቤተሰብ እንጂ እኔ መጀመሪያውንም ብያለሁ። አቶ ኖላዊ ይችን ሴትዮ ወይም ማለት ይችን ልጅ አይለቃትም፣ ያገባታል። እሷም ሳትወዱ አትቀርም። ይሄ ጠጋ አላማረኝም እያልኳቸው ነበር አለ ቤተሰብ። ይኸው አሁን ግን አቶ ኖላዊ ከእሷ ጋር የሆነ ፍቅር ቢጤ እንዳለበትና የሆነ ፎንቃ ቢጤ እንደገባለት በደንብ ያስታውቃል። እውነት ነው የምላቸው ቤተሰብ የሆነ መሽኮርመም ምናምን ነገር ትላላቸው እና ወዷታል ማለት ነው። ደግሞ ቢጋቡልን በጣም ደስ ይለናል። ይጋቡልን የምትሉ እስኪ በላይ ካሳዩ ይጋቡልን። አቶ ኖላዊ ደግሞ በጣም መልካም፣ የዋህ፣ ጥሩ ልበቀና፣ ጥሩ አመለካከት ያለው፣ ለሰው ምቀኝነት የሌለው፣ ባለው ተመስገን ብሎ የሚኖር ነው። ስለዚህ ትገባዋለች። እሱም አቶ ኖላዊ ምን አይነት የተባረከች ልጅ ናት እባካችሁ፣ በቃ እስኪ ተነስቼ እኔ ቃልጠ እያለ ነበረ። እናም እሷም ደግሞ ስለ ቤተሰቦቿ ዝርዝር አድርጋ ነግረዋለች። በነገራችን ላይ ቤተሰብ አረብ ሀገር የሄደች ሴት በቤተሰቦቿን በሉት፣ በጓደኛ በሉት፣ በባሏን በሉት፣ በልጆቿ ማን ትሆን ያልተበላች? ማን ትሆን ያልተቅጠፈጠፈች? ማን ትሆን ይህን አስቀምጡልኝ ብላ አስቀምጡልኝ ያለችውን ብር በስትክክል ያገኘች? በጣም ነው የሚያሳዝነው። ግን እግዚአብሔር ያኔ ወንድም እኮ ነው ወንድም፣ እናት፣ እህት፣ ባል፣ ጓደኛ። ለምንድን ነው ግን
በዚህ ደረጃ አረብ ሀገር ያለችን ሴት በዚህ ደረጃ እንደዚህ እንድታለቅስ ቤተሰቦቿን ሳትፈልግ በግዷ እንድጠላቸው የሚደረገው ለምንድን ነው? ቤተሰብ ለምንድን ነው? ለምንድን ነው? ማለት እኔንም ልጨምር አረብ ሀገር ነው ያለሁት እና እኔ እግዚአብሔር ይመስገን ቤተሰቦቼ እግዚአብሔር ይመስገን ጥሩ ቤተሰቦች ናቸው። ግን ሳትፈልጉ በግዳችሁ ቤተሰቦቻቸውን እንድጠሉ የሚያደርጉት ለምንድን ነው? እውነት በጣም ግራ የሚያጋባ ነገር ነው። ይሄ ነገር በቀላል የሚታለፍ አይደለም። ፋኖስ ማለት በጣም ብዙ ዓመት አረብ ሀገር የሰራች ናት። እንግዲህ በጣም ብዙ ዓመት አረብ ሀገር ሰራች ማለት ደግሞ ለቤተሰቦቿ ምንም አላደረገችም ማለት አይደለም፣ ተደርጋለች። ግን ደግሞ የግሏ የራሴ ያስቀምጦልኝ የምትለው ነገር ይኖራታል። ያንን ነገር ነው የበሉባት። ወንድሟ አረብ ሀገር ህይወቷን ሙሉ ያቃጠለችበትን ቅርጥፍ አድርጎ በልቶባታል። ለዛም ቤተሰቦቿን አክብላ ተፍታቸዋለች። ወንድምሽ ሞተ እንኳን ስትባል እንዴት ብሎ እንባ ይውጣት? እና አንዳንድ ጊዜ በሰው መፍረድም አይቻልም። አሁን አቶ ኖላዊ ስታለቅሺ በደንብ አላለቀሽም፣ ወንድምሽ ነው እንደ ሞተው ማለት በደንብ አልወጣሽም ነው ያላት። እሷ ግን ወንድምየው ከመሞቱ በፊት በሱ ምክንያት እንባዋን አፈሳ ስለጨረሰችው እንዴት ብሎ እንባ ይውጣት? አስቸጋሪ ነው በነገራችን ላይ።